ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁ። ውድ ቤተሰቦቼ በጣም ደስ ይላል። አይምሮ የያዛት ልጅ በጣም ነው የምታምረው። በጣም ቆንጅዬ ናት። መርቀንልሃል። መጨረሻ ይመር። ጭቅጭቅ ንዝንዝ ያለው ትዳር ያርግልህ ወይ ደግሞ ፍቅር ያርግልህ። አይምሮ በነገራችን ላይ መልካም ልጅ ነህ፣ ጥሩ ልጅ ነህ፣ ጥሩ አስተሳሰብ ያለው ሰው ነህ። ለጓደኞችም እንደዛው የነሱን አብሮ መኖር የነሱን ፍቅር የነሱን ብዙ ነገራቸው ስለምትመኝ እኔም ደግሞ እቺ ወድጄልሃለሁ። እኔ ብቻ አይደለሁም ብዙ ጓደኞቻችን ብዙ ዩቲዩበሮች ወዶልሃል። እንዳታስቀይማት። እቺን የመሰለች ሙዝ የሆነች ልጅ ማለት ነው። በጣም ነው የምታምረው። በጣም ቆንጅዬ ናት። ዋው ብያለሁ እና አበባ አቅም የለኝም ስትል ሰማው መሰለኝ። ዋናው እኮ መተሳሰቡ ነው። አበባ በዛ አልበዛ ችግር የለም። አንድ ፍሬም ይሰጣል በነገራችን ላይ እና ከየት ነው ያገኛት ግን? ከየት ነው ያገኛት? እስቲ ከየት እንዳገኛት ንገረን። በእርግጥ አብርሃም ተናግሮ ነበር ባለፈው ኢንስታግራም ላይ ነው። ኢንስታግራም ላይ ፎቶዋን ምናምን እያነሳ በጣም እንደምወዳት እንደሚያፈቅራት ያወራልናል ስል ነበረና ስለዚህ ከየት ነው ያመጣት? ከየት እንዳመጣት ንገረኝ። አንደኛ ጥያቄ። ሁለተኛ ደግሞ በጣም የምታምር ቆንጆዬ ልጅ ናት። እግዚአብሔር የአብርሃምና የሳራ ጋብቻ ያርግላችሁ። አብሮነታችን ማየት እናፍቃለን። ነገ ደግሞ ተጣላን እንዲሆን እንዳትሉ። እሱ ነው ምሰጋሪ። ብዙ ጊዜ ካብሎናችሁ ትመጡና ከጊዜም በኋላ ሌላ ነገር ታመጣላችሁ። እሱ ነገር ከእናንተ መስማት አልፈልግም እኔ በበኩሌ ማለት ነው። በጣም ደስ ትላላችሁ። በጣም ታምራላችሁ። ስለዚህ አንተ ደግሞ ጀንተል ተልበል። የሆነ ማፈር ምናምን ብጤ ነገር አለብህ። እሱ ነገር ትንሽ አስተካከል ለማለት ነው። እና አይምሮ በነገራችን ላይ በአብርሃም እና በሄርሜላ በኩል ያለው አመለካከቱ በጣም ደስ ይለኛል። በጣም ወደውና በጣም ማከብረው ልጅ ነው። ስርዓት ያለው ሰው ነው። አይምሮዬ ይመች ምችት ድልት ይበል። ስለዚህ በጣም የምታምር ልጅ አለ። ባለፈው አብርሃም እና ሄርሜላ ናቸው ጠርተው ያገናኙት ይመስለኛል። ስለዚህ በጣም ነበረ ያለታ የተገረምኩት ማለት ነው። የተገረምኩበት ምክንያት ማለት ነው በዚህ ዘመን ጓደኛ ጠርቶ ማገናኘት አለ እንዴ? ስልክ፣ ፌስቡክ፣ ኢንስታግራም በቃ ብዙ ነገሮች እያሉ እንዴት ነው አብርሃም እና ሄርሜላ ጠርቶ ያገናኙት ብዬ ተገርሜ ነበርና ቪዲዮ አልሰራውም በአጋጣሚ። ስለዚህ ቪዲዮ ዛሬ ሰራው። ልክ እንኳን ደስ አለ። ያንተ ደስተኛ ደስታ ነውና ይመች ለማለት እገደዳለሁ። በዚህ አጋጣሚ አይምሮ ትልቅ ልብ ያለው ሰው ነው። እሱ ሚዲያ ላይ ወጥቶ የተናገረው ነገር አንድ ነገር ሳይሆን የቀረ ነገር የለም። ባለፈው ራሱ በአጋጣሚ የአብርሃም ልጅ ገኒ ጋር ያለ ብሎ እሱ ነው ቀድሞ ወጥቶ ያወራው። ቀድሞ እንዳወራው ማታው ነው ገኒ ይዛ መጣች ልጁም ማለት ነው። እውነት ሁሌ እውነት ወጥቶ ስለሚያወራ አስመስሎ ስለሚያወራ ይሄ ነገሩ ደስ ስለሚለኝ አይምሮ ትለያለህ ለማለት እገደዳለሁ። ይመችክ፣ በዚሁ ቀጥል፣ በዚሁ ግፋበት፣ ይመችክ። በዚህ አጋጣሚ ፀጉርን ስላሳመረች ፀጉርን አሳምረና ስላለች እጅግ በጣም ደስ ይለኛል። ምክንያቱም እንዲህ ነው በቃ ስርዓት ያላት ሴት ማለት ነው። መጀመሪያ ከስራ ነው የሚጀምረው፣ ፍቅርም ጓደኝነትም እና በጣም ደስ ይላል። አሳምራክ ስላመጣችን ስቀጥል ያ ፀጉር አልወደድኩልህም ነበር እኔ ራሱ ማለት ነው። በነገራችን ላይ ሴት ልጅ ነው እንጂ ፀጉሯን ሴት ልጅ ራሱ ብዙም አይደለም። ሴት ልጅ ናት እንጂ ፀጉሯን ብራውን መቀማት ያለባት። አንተ ፀጉርን ለምንድን ነው የምትቀባ እንደ ሴት? እሱ ማስተካከሏ ትክክል ነው። ልክ ስትመጣ ዋው ፀጉርን እንዲያረራክ ምናምን ስትል ነበር። ደስ ብሏታልና በዚህ አጋጣሚ አትፍራ፣ ቆፍጠን በል። ወንድ ቆፍጠን ብሎ ሴት ልጅ ሲያወራ እንወዳለን። ይሄ የፍራት ይሄ የሆነ በቃ አንገት መስፈር ምናምን ካለ ሴት ልጅ አትወድም። እኔ ይሄንን ነው የምመክረው፣ ሌላ ነገር ምንም አልልምና እንደ ወንድ ቆፍጠን ብለህ አውራት፣ አሳምናት። ከዛም በኋላ በቃ ህይወት ይቀጥላል ማለት ነው። እንደ ሴት ልፍስፍስ ማለት አይነፋም። የጓደኛነት ታይም እንደ አብርሃም እንዴት አስምጧቸው ሶስት ሴቶችን አንጋግቶ አብርሃም እንደሚያስብል። ስለዚህ እንደሱ ቆፍጣና ሁን።
ጎበዝ ሁን። እንዲህ ስል ደግሞ ሌላ ሴት አምጣ ማለት አይደለም። ለሚስት ታማኝ ሆነ ጥሩ ፍቅር ጥሩ በቃ ሌሎቹ ላይ ያላየ ነው ጫጫታ፣ ግርግር። እናንተ ላይ ደግሞ ሰላማዊ ነገር ማየት እንፈልጋለን። ይመች። በጣም አሪፍ ነው። ልጅቷን በጣም ነው የምታምረው። ወደንልሃል። ያሳምርልህ፣ ይጣፍጥልህ እያልኩ ነው። ይጣፍጥልሃል በእርግጠኝነት። በነገራችን ላይ አይምሮ በጣም ነው በቃ ስለ ጓደኞቹ ሟች ነውና በጣም ነው ደስ የሚለኝ። በዚህ አጋጣሚ ውድ ቤተሰቦቼ የሚያወራው ነገር እውነት ነው፣ ሁሌ ውሸት የለም። ይሄ ነገሩ ይመቸኛል። ከተጎዳ ሰው ጎን ነው ምን ጊዜ ማየታችሁ ተሆነ ማለት ነውና ከዚህ በፊት አብርሃም በሄርሜላ ላይ ሲያደርግ የነበረ በጣም ደብሮት የሆነ ነገር ስናገር ነበረ ተናዶ። አሁን ደግሞ ያ ሁሉ ቀርፎ ሄርሜላና አብርሃም ናቸው እቺ ሊጠርቶ ያገናኙትና እሱን ለመጥራት ራሱ ፈርቶ ማለት ነው። አይ ጊዜ ፈርቶ እሱ ጠርቶ አገናኛቸው። ለማንኛውም አብርሃምም ሄርሜም ለማጣበስ አንደኛ ናችሁ። ይመቻችሁ። አይምሮ ከዚህ በላይ ውሎላችኋል። ለአንቺ ለአብርሃምም ለሄርሜላም ይመቻችሁ። ስለዚህ አንተ ደግሞ ቁፍጠን ብለህ እሷን አሳምነህ እሷ ጋር አፋፈሽ እያላችሁ ቪዲዮ እየሰራችሁ እንድትመጡ እንፈልጋለን። ውድ ቤተሰቦቼ እናንተስ ምን ትላላችሁ? እኔ ይሄንን ነው ብለው ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ እንደዛው ደግሞ ኮሜንት አስተያየት ጻፉልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም ምሽት። ባይ ባይ ብያለሁ።